ሰላም ጤና ይስጥልን እንደምን አላችሁ አድማጭ ተከታታዮቻችን ዛሬ ልዩ መረጃዎችን ያልተሰሙ መቼም ያልተደረጉ ያልተሰራ የለም ያልሰማነው ነው እንጂ የሌለው እና ያልተሰሙና ገና ለጆሮ አዳዲስ የሆኑ መረጃዎችን አካተን ለዛሬው ይዘንላችሁ ቀርበናል። ለምንድን ነው ግን ጠቅላይ ሚኒስቴሩ በአንድ አይነት ታክቲክ ብቻ እየተጓዙ በዛ ታክቲክ ብቻ ለማሸነፍ የሚፈልጉት? ለምንድን ነው ስኬቶቹን ያበላሹት? እድለኛ ነበሩ። እድለኝነታቸውን ለምን አልተጠቀሙም? የሎሬት ተሸላሚ የኖቤል ተሸላሚ ነበሩ። ለምንድን ነው ያንን ሁሉ እድል አባክነው ዛሬ ላይ ቅርቃር ውስጥ የገቡት የሚሉትና ወደ ኤርትራስ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር ስምምነት ለመፍጠር ያስፈለገበት ምክንያት ምን ነበር? ኢትዮጵያንም አጋልጦ የዛሬው ፕሮግራማችን ይዞላችሁ ቀርቧል። ጤና ይስጥልን በድጋሚ እንደምን አላችሁ አድማጭ ተከታታዮቻችን። የቻናላችን ቤተሰብ ያልሆናችሁ ባክዎን ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ ጋብዞታለን። በቀጥታ ወደ መድረኩ እንምራችሁ አድማጭ መጨረሻ ላይ በትግራይ ላይ ነው የከሸፈው ጫዋታቸው። መጀመሪያ የከሸፈው ጫዋታቸው ትግራይ ላይ ነው። ትግራይን ሲሞክሩ ሄደው አፍርድም ያስበሉት። እውነቴን ነው የምላችሁ። የትግራይ ሰራዊት በዛን ወቅት ልክ እንደቀድሞው ያኔ እንዳረገው አዲስ አበባ ይገባ ነበረ። ቢሊቭ ኢት ኦር ኖት። ግን ወደ ኋላ ተመለሱ። አልፈለጉም። ምክንያቱም 20 ዓመት አስተዳድረው አይተውታል። እነሱ ስልጣን አይደለም የፈለጉት። በወቅቱ ክልላቸውን ይዘው መኖር ነው የፈለጉት እና ያንን እንዳይኖሩ እንቅፋት ሆነባቸው። ራሱ ወጋቸው። ራሱ ወቅቶ ራሱ ተደማ። ራሱ ወቅቶ ራሱ ተጎዳ። ግን መጨረሻ ላይ ልክ ማልቀስ ሁሉ እንባ ተናንቆት ሊያለቅስ ሁሉ ፈለገ። የት ልግባ? ተጠጉ። አዲስ አበባ አምቦ አካባቢ ሊገቡ ምንም አልቀራቸውም እና ጠቅላይ ሚኒስቴሩ የአማራና የትግራይን ህዝብ በአንድ የሚያጠፋና ከዛ በኋላ ቀላሉን ኦሮሞ አፈርድሜ ሊያበላው ነበር ጭንቅላቱ። ከዛ በኋላ እንደፈለገ እንደነ ኃይለ ሥላሴ 50 ዓመት 60 ዓመት ለማስተዳደር ነው የፈለገው እና ያ ሁሉ የሱ ድክመት ነው። የሱ አለመማር እዚህ ጋር ነው የጎዳው። ትንሽ በትምህርት ደረጃ ከፍ ያለ ሰው ቢሆን ኖሮ እነዚህ አይነት እድሎች አያመልጡትም ነበር። ቀጠለ ከኤርትራ ጋር እኛ የእውነት መስሎን እኛ እንዳውም ደስ ብሎን ከ20 ዓመት በላይ ባላንጣ የነበሩ ሁለቱን ሀገራት በጣም የተጨራረሱትን ሁለቱ ባላንጦች ህዝብ ለህዝብ ግንኙነት እንዲከፈትና ጠቅላይ ሚኒስቴሩ ከኤርትራ ጋር እርቅ ፈጠረ። ከዛ ነው የኖቤል ሽልማት የተሰጣቸው እና ሎሬት እንዲሆኑ ያደረጋቸው። ሎሬት ናቸው ዛሬ። የኖቤል ሽልማቱ እንዳውም ለሳቸው እንትን መስጠት ነበረበት። ለሳቸው እንዳውም ምንድነው ጉብዝና የሆናቸው ነበር እንዳውም። ምክንያቱም አንድ ጥንካሬ ነው ኖቤልን ማግኘት ማለት። ጥንካሬ በሰራው በጎ ነገር ነው ኖቤል ሽልማቱ። በብዙ ፈተናዎች ተመዝነው በብዙ መስፈርቶች ታይተው ነው የኖቤል ሽልማት በዓለማችን የሚሰጠው። ለዚሁ በቀላሉ የሚሰጥ አይደለም። ለ20 ዓመት ባላንጣ የነበሩትን ሀገሮች አስታረቀና እሱም ከኢሳያስ አፈወርቂ ጋር ታረቀ። አገሪቷን አስታረቀ። ትልቁ የሱ ከኢሳያስ አፈወርቂ ጋር መታረቅ አይደለም። ትልቁ ሁለቱን ሀገራት ባላንጣ የነበሩትን ህዝቦች ማስታረቅ ነበረ እና ሁለቱን ሀገሮች አስታረቀ። ህዝብ ለህዝብ ግንኙነት ተጀመረ። እሱ ለዲሲቪንግ ነው ያንን የተጠቀመበት። ምክንያቱም
ኢሳያስ አፈወርቂን አላወቃቸውም። ኢሳያስ አፈወርቂ በጣም ምሁር ናቸው። ዩኒቨርሲቲ ደረጃ የደረሱና በትጥቅ ትግልም በጣም ብዙ 30 ዓመት ትጥቅ ትግል ውስጥ የነበሩ ምሁር ናቸው። ምንም ስራቸው ዛሬ ባይወደድና በህዝባቸው ዘንድ ገፋ ቢደረጉም ኢሳያስ አፈወርቂ እውነቴን ነው የምላችሁ ችኩል አይደሉም። ኢሳያስ አፈወርቂ እኮ ከጠቅላይ ሚኒስትር አብይ አህመድ ጋር በታረቀና ጸባዩን ባየ ጊዜ ምንድን ያለው ስለ አብይ መጨረሻ ላይ ስለ አብይ እኮ የተናገረው ጠቅላይ ሚኒስትሩ ምንድን ያለው እንትና ኢሳያስ አፈወርቂ እኮ ይሄ ህፃን ነው ልጅ ነው ከሱ ጋር ሪሌሽን መፍጠርና ረጅም መንገድ መጓዝ የሚቻል ሰው አይደለም። ሂዝ አ ኪድ አእምሮ ያልጎለበተ የትምህርት ደረጃ ያልገፋ ጭንቅላቱ ገና ለጋ የሆነ ሰው ነው፣ ችኩል ነው ያለው። ይሄ ውሸት አይደለም፣ ችኩል ነው ያለው ኢሳያስ አፈወርቂ። ምክንያቱም ኢሳያስ አፈወርቂና መለስ ዜናዊ ከዚህ ጋር ይወዳደራሉ አይወዳደሩም? ሁለቱም ከዩኒቨርሲቲ የወጡ ምሁራን ናቸው። ሁለቱም በትጥቅ ትግል 30 ዓመትና ያኛው 17 ዓመት ጫካ ውስጥ ይቆዩ እንጂ እነዚህ ሰዎች የተማሩ ናቸው። አእምሯቸው ጎልብተዋል። እና ኢሳያስ አፈወርቂ ይሄ ጨቅላ ጭንቅላት ጋር መጓዝ አይቻልም ያለው። ከዛ በኋላ በዚህ በጨቅላ ጭንቅላቱ ታዲያ ኢሳያስ አፈወርቂን አሞኝቶ ገባቸውን አሞኝቶ የፈለገውን ከስልጣናቸው ሁሉ ለማውረድ ሁሉ አስበዋል። እሱ ባይገርማችሁ እርሳቸው ላይ የሆነ ትሪክ ሰርቶ አስወግዷቸው ኤርትራን ዳግም ወደ ኢትዮጵያ ለመቀላቀል ሁሉ ያሰበ ጭንቅላት ነው። ባይገርማችሁ አብይ አህመድ ማለት ሳይሳካለት ሲቀር ግን ያኛው በትምህርት የተካነና በትምህርት ደረጃ ላቅ ያለ ቦታ ላይ የደረሰ ሰው ስለሆነ በትጥቅ ትግልም ተኩሶም አስተኩሶም ያየ ሰው ስለሆነ ኢሳያስ አፈወርቂ በልሂድ ወንድሜ ነው ያለው። አያችሁ መጨረሻ ላይ በምን እንደተጣሉ ለማን ተነገረ? ለማንም አልተነገረም። ኢሳያስ አፈወርቂ ልጅ ነው፣ ከልጅ ጋር መጓዝ አይቻልም ነው ያሉት። በቃ በደፈናው እሱም እዚህ ጋር መጥቶ ከኢሳያስ አፈወርቂ ጋር ያላቸው ግንኙነት በእንደዚህ አይነት ሁኔታ ነው የተቋጨው ብሎ የተናገረው ነገር የለም። ትላንት ባለንጣ የነበሩት ዛሬ ታርቀው ዛሬ ስምምነቱ ተፈጽሞ ህዝብ ደስ ብሎት በዛ ደስታ ውስጥ ህዝቡ እያለ አብይም ሲመላለስ ነበር ከኤርትራ ከኢትዮጵያ ወደ አስመራ ከአዲስ አበባ ወደ አስመራ አብረው ሁሉ ወደ ሶማሊያ ወደ አረብ ኤምሬት ሁሉ ሄደዋል ጓደኛ ሆነው። በዛን ወቅት ራሱ ህዝቡ ምን ይል ነበር? አንዳንድ ምሁራን ምን ይሉ ነበር? የነዚህ ሁለቱ ሰዎች ግንኙነት የጓደኝነት የሁለቱ ስምምነት ነው እንጂ የአገሮች የሁለቱ ሀገራት ስምምነት አይደለም፣ አካሄዳቸው አላማረም ነው ሰው የሚለው። ምክንያቱም በአብይ ጭንቅላት ውስጥ ያለው ያ ስለሆነ ነው። ምክንያቱም ጓደኛ ያረጋቸውና ያቀፋቸው ሀብል ሁሉ እንደ ሴት ልጅ ያጠለቀላቸው ምክንያት ነበረው ሊያስወግዳቸው። አብይ በተፈጥሮ ይለዋል ከሱ ጋር ኢንሳ የሰሩና ኢንሳ ውስጥ ስለሳቸው በጣም ብዙ የሚያውቁ በጣም የሚያውቁ አብይ ያቀፈህና የወደደ መስሎ ያቀፈ ከሆነ አንድ ከሳቀልህ ካሞገሰ አለቀልህ ነው የሚሉት። በጣም ብዙ ሰው ነው እንደዛ ያጠፉትና ነው እና እሳቸውንም ለማስወገድ ነበር እስከዛሬ ድረስ ያለወጣው ምስጢር የኔ በተመለከተ ነበርና ከእርሳቸው ጋር እውነት ለጋ ጭንቅላቱን ቢያሰራውና እንደ ትልቅ ሰው ቀና አመለካከት ቢያስብ ኖሮ ዛሬ እንደዚህ የሚፈጋለትና ዛሬ እንደዚህ በየሚዲያው የሚያወራውን የአባይ የመነው የአሰብና የወደብ ጉዳይ ዛሬ ባላሰበ ነበር አብይ አህመድ። ያ እድል አመለጠው። ኦልሬዲ ኢትስ ሎስት ኖ ላክ አት ኦል። ከእንግዲህ የለም ያ እድል። ምክንያቱም ተነቃበት። ኢሳያስ አፈወርቂ ቀድመው ነክተውበታል። ከዛ በኋላ እኮ ኢሳያስ አፈወርቂ አብይ ነው እንጂ ወደ ኤርትራ የሚሄደው ኢሳያስ አፈወርቂ እኮ ተመልሰው ወደ ኢትዮጵያ እኮ አልመጡም።
ያንን የስኳር ፋብሪካውን ግድቡን ከጎበኙ ኋላ አልተመለሱም። ምክንያቱም አካሄዱን ነቁበት። ሊያስወግዳቸው ነበር አካሄዱ እና ያ እድልም ኖቤል ሽልማት ያገኘበት እድልም አልተሳካም። በኢሳያስ አፈወርቂ በኩልም አልተሳካም። በዓለም መንግስታት ድርጅት በኩልም አልተሳካላቸውም። ያ እድል እንዲያመልጠው ያደረገው ምንድነው? አለመማሩ፣ በትምህርት የጎለበተ ጭንቅላት አለመኖሩ ለዚህ ዳረገው። አሁንም ይቀጥላል። ኢትስ ኮንቲኒው። የጠቅላይ ሚኒስቴሩ ያመለጣቸው እድሎች እነዚህ ናቸው። ያዛልቃሉ ወይ ለሚለው አያዛልቁም። ጠቅላይ ሚኒስቴር አብይ አህመድ አያዛልቁም። አሁን እንዳውም ሌላ ሲስተም አምጥተው ሌላ ሲስተማቸው አሁን በፕሬዝዳንትነት መለስ ዜናዊ ያኔ ስላልተመቻቸው ፕሬዝዳንታዊ አካሄዱ ጠቅላይ ሚኒስቴርነትን መርጠው ነው ወደ ጠቅላይ ሚኒስቴር ራሳቸውን የመለሱት። አብይ አህመድ ግን ሪቨርሱን ነው አሁን እንትን እያለ ያለው። ወደ ፕሬዝዳንት ለመሆን ነው እቅዱ። ከአሁኑ ምርጫ አካሄዱ በዚህ ምርጫ አሸናፊ የሚሆን ከሆነ እድሜ የሚኖረው ከሆነ ፕሬዝዳንት ለመሆን ያሰበው እና ብዙ ታዋቂ የሆኑ ብዙ ጭንቅላት ያላቸውን ሰዎች ማስወገዱ ሲነቃበት ጊዜ ዞራልና ሌላ ስራ መስራት ጀመረ። እስከዛሬ ድረስ ፋኖ እዚህ ጋር ታጥቆ ፋኖ ሲንቀሳቀስ ፋኖን የሚመስል ሌላ ፋኖ ይመሰረትልሃል እዚሁ ጋር። የኦሮሞ ነጻነት ግንባር እዚህ ጋር ሲታገል የኦሮሞ ነጻነት ግንባር የሚመስለውን ሌላ ሸኔ ብሎ ይሰይመውና ያስቀምጠዋል። ሄድና የአማራ ክልል ያሉትን በኦሮሚያ ክልል ውስጥ ያሉትን አማራዎች በላቸው ብለው ያሰማራቸዋል። በዛ በእንደዚህ አይነት ክፋት የተሞላና አገሪቷ በእንደዚህ አይነት ጨቅላ ጭንቅላት ባለው ሰው ላይ መውደቋ በጣም የሚያሳዝን ነው እና ወይ በትምህርት አልገፉ ወይ የተሰጣቸውን እድል የተፈጥሮ እድል አልተጠቀሙበት። ያንን ሁሉ አባክ ነው። ዛሬ ላይ ግን የኢትዮጵያን እንትንም ገለው የኢትዮጵያን ኢኮኖሚም አውርደውት መሬት ላይ ነው ያወረዱት። የኢትዮጵያን ኢኮኖሚ ከአይኤምኤፍ ጋር ከታላላቅ መንግስታት ጋር ብድር እየወሰዱ ከሌሎች ግለሰቦች ላይ ብድር ሁሉ እየወሰዱ መመለስ ሁሉ አቅቷቸው ዛሬ ድረስ በጣም ችግር ላይ ናቸው። ያንን ሁሉ ችግር ብቻቸውን ሁሉ ነገር ፈላጭ ቆራጭ ሆነው በራሳቸው ውሳኔ ስለሚሄዱ አንድ ሰው ፓርላማ ላይ እርሳቸው ከሚናገሩት ውጪ ጥያቄ ጠይቆ መልስ የለም። መለስ ዜናዊ እኮ አልነበሩም። መለስ ዜናዊ እኮ ማዕት ጥያቄ ይቀርብላቸዋል። እያንዳንዱ ጥያቄ እኮ ነው መልስ የሚሰጡት። ምሁር ማለት እንደዛ ነው። መለስ ዜናዊ ከአማራ ምሁራን ከነ እንትና ጋር ማን ነው ስሙ ጠፋብኝ፣ ከነ ልደቱ እያለው ከሌሎች እንትኖች የፖለቲካ ድርጅቶች ብዙ ነገር ይማሩ ነበር። በእንትን ላይ ፓርላማ ላይ ጥያቄ ያነሳሉ፣ የመሰላቸውን ያወራሉ፣ ያዳምጣቸዋል፣ መልስ ይሰጣቸዋል። በዛት እሱ ጭንቅላቱን እያጎለበተ ሲሄድ ነበር። ድክመቱን ሁሉ እያወቀ ድክመቱን ለማረም ከነሱ ይማር ነበር። ከነ መራራ ጉዲና ከነዛ ሁሉ የሚመጡለት የሚፈልቁለትን ጥያቄ ተቀብሎ ያስተናግድ ነበር መለስ ዜናዊ በጣም ምሁር በመሆኑ። ይሄ ፓርላማ ላይ ቀርቦ እሱ ያነሳቸውን ጥያቄዎች ራሱ ጥያቄ አንስቶ ራሱ መልስ ይሰጣል። ራሱ ጆክ ይነግርህና ራሱ ይጨርሰዋል። ይሄ ነው መማር ማለት። ይሄ ነው ዶክተርነት ዲግሪ ቀላል ነው እንዴ? ዶክተር እኮ 8 ዓመት ለፍተህ እኮ ነው ዶክተሬት ዲግሪ የምትወስደው። 8 ዓመት ከካምፓስ ሳትወጣ በቂጥ እንደዚህ እንትን እያፈሰስክ በተቀመጥክበት ቄጥ አልቦት ውሃ እስከሚሆን ድረስ እኮ ነው አጥንተህ ያ ደረጃ የምትደርሰው፣ ዶክተሬት ደረጃ የምትደርሰው። እንደዚሁ ከመሬት ላይ ዶክተር አለ እንዴ? የምን ዶክተር ነው እሱ? ሰሞኑን በማታለልና ሰውን ቺት በማድረግና ሰውን እንትን በማድረግ ጭንቅላቱ የተሞላ ሰው አሁን በቀደም ለታ እኔ ልክ እሱ የአባይ ግድብን ገድቦ አሁን እኛ እኮ የደበቅናችሁ ነገር አለ። ምንድነው እሱ? ጋዝ እያወጣን ነው። ያኔ ለምን ደበቀው? አሁን ለምን ግልጽ አደረገው? ሳያስመርቀው ለምን ግልጽ አደረገው? አሁን ራሱ ቺቲንግ ኦፍ ፒፕል። ይሄ ህዝብን ማታለል ነው። ይሄ ህዝብን
አቴንሽኑን ወደ ሌላ ነገር ማድረግ ነው። እና እግዚአብሔርን ነው የምላችሁ እሱ ያንን ነገር በተናገረበትና እኛ እኮ ደብቀን እየሰራን ነው። እንዳውም ለፓርላማ ነው ቁጭ ብሎ ፓርላማ ላይ የተናገረው። ፓርላማው ምን አለው? እኔ እኮ አንዳንድ ጊዜ ዝም ብዬ እዛ ሌላ ጉዳይ ሄዳለሁ ብዬ በሚሄድበት ወቅት ላይ እዛ የሚሄደው እኮ እኔ ያ የጀመርነውን ፕሮጀክት የጋዙን ለማየት ነው ያለው ፓርላማውን ራሱ ሲሸውዳቸው። እና መጨረሻ ላይ እኔ ምን አደረኩኝ? ቀጥታ ሄድኩና ፋክት ቼኪንግ አብይ አህመድ የተናገራቸው ስለ ጋዝ ማይኒንግ ኤንድ ሪፋይኒንግ ወደሚገኝበት አካባቢ እሱ ወዳለው አካባቢ ጠይቄ ፋክት ቼክ ላይ የለም ነው ያለው። ኢትስ ዲሲቪንግ ውሸት ነው ያለው። ፌክ ነው ያለው። እውነቴን ነው የምላችሁ። እና በቃ ጭንቅላቱ ራሱ የተሞላው በእንደዚህ አይነት ሁኔታ ነው። እሱ ሁሉ ነገር አሁን ላሳጥርላችሁ ሁሉ ነገር ቀላል መሰለውና ወደዚህ መጣ። ይሄንን በአማራ ክልል ውስጥ የሚገኙት ምሁራን መጨረስ ፋኖ አልታጠቀም ነበር ራሱ አስታጠቀውና በትግራይ ተጠቀመበት። በትግራይ ሲጠቀምበት ልክ እንደ ኮንዶም ልቀይራችሁ እስቲ ኮንዶሙን አውልቃችሁ ጣሉት ነው ያለው። አልናወልቅም አሉ እነሱም። ምክንያቱም አይተውታላ ሰውየው ምን እንደሆነ። ለምን ያስታጠቃቸው? ለምን ነው የሚያስፈታቸው? እነሱ ኮንዶም ናቸው እንዴ? ከዛ እምቢ ያሉት። እምቢ ሲሉት ደግሞ አሁን ያው የምናየው ጦርነት ውስጥ ገብተዋል ማለት ነው። በእንደዛ አይነት ሁኔታ ነው ይሄን ሁሉ ሰውየው ጭንቅላቱ ለመጥፎ የተፈጠረ በመሆኑ ይሄ ሁሉ እድል አምልጦት ዛሬ ላይ ማምለጫ አጥቶ ነው የትግራይ ጌታቸው ረዳንና ማለት እዛ ፕሪቶሪያ ስምምነት ላይ በስምምነቱ ወቅት የተፈራረሙት ነገር አለ። ያንን ላለመፈጸም ሲል ሁለቱን ጭንቅላት ያላቸውን ያኛውን በሜካኒክ ነው በጦር ሜዳ ላይ መካኒክ ነው። በትምህርት ደረጃም ትልቅ ደረጃ የደረሰ ነው። ጌታቸው ረዳም እንደዛው። ጌታቸው ረዳ ምንም በውጊያ ላይ ያን ያህል ተሳትፎ ባይኖረውም በጦር ሜዳ ላይ የተማረ ነው፣ ምሁር ነው ጌታቸው ረዳ። ጌታቸው ረዳና እሱ መሬትና ሰማይ ናቸው። ጌታቸው ረዳንና ጻድቃንን ራሱ ስር ያደረገበት ምክንያት በዚህ ምክንያት ነው። እና እንደተነሳለት ግን ሳይሳካለት አብይ አህመድ ዛሬ ላይ ግን መውጫ ቀዳዳ አጥቶ በጣም እየተጨነቀ ያለበት ሁኔታ ማንም ማያውቅም እንጂ አብይ አህመድ በጣም በጭንቀትና በውጥረት ውስጥ ነው የሚገኘው። ምክንያቱም በራሱ ሁሉ ነገር ማስኬድ እየፈለገ በራሱ ማስኬድ አቅቶት ዛሬ ላይ ሁለቱን የትግራይ ክልል ባለስልጣናት ወደሱ ያስጠጋቸውን በዚህ ምክንያት ነው። አሁን እስቲ የትም ሲሄድ እነሱን ነው አስከትሎ የሚሄደው። እና ጠቅላይ ሚኒስቴሩ በአጠቃላይ በዚህ ላይ እንቋጨውና እስቲ ስኬቶቹ በጣም ብዙ ነበሩ። የስኬቶቹ መናመንም ሰውየው በራሱ ሁሉ ነገር ማድረግ ስለሚፈልግ ልቦና ውስጥ ያለው ቺቲንግ እና ሰውን ዲሲቪንግ ሰውን ማጭበርበርና በእንደዚህ አይነት ሁኔታ ስለተሞላ ጠቅላይ ሚኒስቴር አብይ አህመድ ምንም አይነት የስኬት መንገዶችን ከእንግዲህ ሊያጋጥሙት አይችሉም። ቢመጡለት እንኳን አይጠቀምባቸውም። ምክንያቱም ያስወግዳቸዋል። ሁለት ሰዎች አሉ ብለናል። ከሁለቱ አንዱ ስለሆነ እሱ ማለት ነው። አንዳንዶቹ ቀና አመለካከት ያላቸው እድሉን ይጠቀሙበታል። ቀና አመለካከት የሌላቸው ደግሞ እድሉን ለማስወገድ ይጠቀሙበታል፣ ያስወግደዋል። ጠቅላይ ሚኒስቴሩ በጣም ያመለጧቸው በርካታ መሪዎች ያልተጎናጸፏቸውን ስኬቶች ካሁን ቀደም አበላሽተዋል። ከእንግዲህ ሊያጋጥማቸውም አይችልም። ካጋጠማቸው ደግሞ ሊጠቀሙበት አይችልም። ምክንያቱም እርሳቸው ጭንቅላታቸው የተሞላው ምሁራንን መጨረስ፣ ከነሱ ጋር የሚስተካከለውን ከነሱ በለጥ ያለውን ሰው ማስወገድ በእንደዚህ አይነት በክፋትና በመቀኝነት የተሞላ ስለሆነ በዛ እድላቸውን ሳይጠቀሙበት ሳያሳኩት እዚህ ላይ ደርሰዋል። አሁን ግን ተወጥረው በአራቱ መቅጣጫ ተይዘው ነው ያሉት። መፈናፈኛ አጥተዋል። በዚህ በኩል የፋኖ ጦር አለለት፣ በዚህ በኩል የኦሮሞ ነጻነት ግንባር ጦር አለ፣ በዛ በኩል የትግራይ ክልል ጦር አለ። መጨረሻ ላይ እኮ እሱ ኢሳያስ አፈወርቂ ላይ ለመዝመት ሁሉ አስበዋል፣ አልተቻለ። እንትናን
ጻድቃንን ወደሱ ያመጣው ለሁለት ጉዳዮች ነው። አንድ ኤርትራን ለመምታት፣ ሁለት ደግሞ ትግራይ ኃይልን ለመበታተን ተነቃበትና የትግራይ ኃይልም ሳይበታተን ወዲያውኑ ነክተው ጎራ ለይተው ጎራ እንዲለዩና እንዲጣሉ ሁሉ ባረጋቸው ወቅት ላይ እሱ ሊጠቀምበት የፈለገ መንገድ አለ። ያንን መንገድ ሊያሳካ ነበር፣ አልተሳካለትም። እምቢ ያሉ አሁን ትግራይ ውስጥ ያሉት ኃይላት እኛ አንበተንም፣ ከኛ ያፈነገጠው እዛ ያዝና እንደፈለካ አድርጋቸው ብለው የራሳቸውን ጦር ኃይል በማጎልበትና በማደራጀት ላይ ነው ያሉት። ታጥቀዋል። ታንክ አላቸው፣ መድፍ አላቸው፣ ሁሉ ነገር ታጥቀዋል። ሞኛ አይደሉም። እና እነዚህን ኃይል አጥፍቶ እሱ ዛሬ ኢትዮጵያ ላይ እንደሚፈልገው እሱ በቃ ኢትዮጵያ ላይ እሱ የሚፈልገው እንትን መሆን ነው። በቃ ልክ አሁን የሚሰራቸው ማሳመር፣ እነዚህ መናፈሻዎችን መስራት፣ ኮሪደሮችን በእንደዚህ አይነት ብልጭልጭ ነገር ነው የሚወደው። ምክንያቱም ጭንቅላቱ ገና ኪድ። እሱ እኮ በፓርላማ ላይ ወጥቶ ሕፃን ሆኜ የሆነ ሰዓት የሆነ ልጅ ላይ አይቼ ሰርቄው ብሎ ያወራ ሰው ነው። ምን አይነት ጭንቅላት ነው ይሄ? ሕፃኖች የማይጫወቱትን ጨዋታ ነው ያለ እንትን የሚለው። ለዛ ጠቅላይ ሚኒስቴሩ ብዙ አይነት ድክመቶች አሉት። በድክመታቸውም ቢሆን እድሎችም ገጥመውት ነበር። እነዛ እድሎች ግን ሳይጠቀሙበት መቅረታቸው በጣም ያሳዝናል። ከእንግዲህ ግን እድሜ የላቸውም። በአጠቃላይ ስለዚህ ጉዳይ ስናወራ አሁን እድሜ የላቸውም። ምክንያቱም እድሜ የሚኖረው አንድ ሰው በጭንቅላቱ ለጋ ያልሆነና ጭንቅላቱ በጣም የጎለበተ በትምህርት ትልቅ ደረጃ የደረሰ ማመዛዘን የሚችል ማነጻጸር የሚችል ሰዎችን እንዴት መያዝ እንደሚችል የሚያቅ ሳይኮሎጂን የተማረ ፔዳጎጂን የሚያቅ አገር ማስተዳደር እንደዚሁ ቀላል ነው እንዴ? ፔዳጎጂን ሳይኮሎጂን ሁሉ ነገር አውቀው ነው አገር ማስተዳደር እኮ የሚቻለው። እነዛ እኮ ከዚህ ቀደም የነበሩት መሪዎች በጦር ኃይል መጡ፣ በመገልበጥ መንግስት በመገልበጥ እንደዛው መንግስት ግልበጣ ራሳቸውም ላይ ተከስቶባቸው ነው ከስልጣናቸው የተባረሩት በርካቶቹ። እነ ኢዲ አሚን ዳዳ እነ እንትና ማን ነው ጁሊየስ ኔሬሬ ብቻ ነው መንግስት ገልበጣ ያልተደረገበት እና ብዙ የአፍሪካ መሪዎች አሉ። አሁን ስማቸው ተረሳኝ እንጂ እነዛ ሁሉ እኮ በመንግስት ግልበጣ የመጡ በመንግስት ግልበጣ ነው ስልጣናቸው ያከተመላቸው። እና አብይ አህመድ ግን በመንግስት ግልበጣ አይደለም የመጣው። ዛሬ እድሉ እኮ ስለ እድሉ ስናወራ አብይ አህመድ የመጣው እድል አለው አለን። በተፈጥሮ እድል አለው፣ የመቀበል ችሎታም አለው እኮ ሰውየው። ቢማር እኮ ትልቅ ደረጃ ይደርስ ነበር። ግን ቢማርም ይሄ ሰው አንዳች ጥሩ ነገር ሊያመጣ የሚችል ጭንቅላት የለውም። ምክንያቱም በልቡ ውስጥ ያለ ቀና አመለካከት አይደለም የተፈጠረው። በልቡ ውስጥ ያለ መጥፎ ክፋት፣ ሰውን እንዴት መግደል፣ ሰውን እንዴት ማረድ፣ እንደዚህ አይነት ነገሮች በቃ ሰዎች ላይ ትሪክ የመስራት እንትን ነው ጭንቅላት ውስጥ ያለውና ለዛ ጭንቅላቱ አልተጠቀመበትም። ዛሬ እዚህ ደረጃ ላይ ደርሷል። እና ውድ አድማጭ ተከታታዮቻችን እንግዲህ አሁን በኋላም ብዙ ያሰባቸው ነገሮች አሉ። ከሱ ጋር ከነበሩት ባለስልጣናት ከሱ እጅ አፈትልከው ውጪ አገር መኖር ላይ ያሉት ከነሱ ስማቸውን እንኳን ባንጠቅስ ከነሱ ሁሉንም ነገር ልንሰማም ችለናል። እኔ በበኩሌ ግምቴ ያኔም ራሱ ይሄ ሰው ያዛልቃል የሚል እምነት አልነበረኝም። እንደዚህ አይነት ነገሮችን ለወደፊቱ እንደሚሰራም አቃቸው ነበረ። ምክንያቱም ልክ አምባቸው አንድ ሰው ሲገደል በአንድ ሀገር ውስጥ አንድ ባለስልጣን አንድ በድንገታዊ ሊሆን ይችላል፣ ሁለት ደግሞ የቀናበት ሰው ሊያስወግደው ይችላል። ምክንያቱም የመንግስት ግልበጣን ተከትሎ ሊከሰት ይችላል። ሰደን ነው፣ አጋጣሚ ነው ማለት እንችላለን። ነገር ግን ሲደጋገምስ ያልተማረ ሰው ሁሌ ክፋቶችን ሲሰራ የማይነቃበት ይመስለውና ነው ክፋቶችን የሚሰራው ያልተማረ ሰው። የተማረ ሰው ግን አንዴ የሰራውን ዳግም አይደግመውም። አብይ አህመድ ወደ ውጪ ነበር የሚሄደው ሊያስገድላቸው ሰዎችን ሊያስገድል ሲፈልግ ባለስልጣናትን ይሁን ምሁራንን ይሁን ከሱ ጋር ግብግብ ውስጥ የገቡትን ይሁን
እንዳውም ያስጠላቸው እንደዚህ በአይን አይቶ የሚጠላውን ሰው ይሁን ሊያስገድል የፈለገውን ሰው አብይ አህመድ ወደ ውጪ ነው ሄዶ ያንን ነገር እንዲፈጸም የሚያደርገው። ያ ሲነቃበት በትንሹ ቀነሰውና ወደ ሌላ አቅጣጫ መራው እንጂ ምንም ያ ነገር እስካሁን ድረስ አለ። እዚህ ጋር ፋኖ ገደላችሁ እያለ ፋኖን አስጣጥቆ ፋኖን የመሰለ የፋኖ እኛ በጣም የሚገርመው ነገር እኛ ፋኖ ነው በሉ ነው የሚላቸው እኮ እኛ ፋኖ ነው በሉ እኛ ሸኔ ነን። የኦሮሞ ነጻነት ግንባር ደግሞ በምንም ተአምር ራሱን ሸኔ አይልም። በምንም ተአምር ሸኔ አይደሉማ። ሸኔ ማለት ሸኔን ጉሚ ማለት ነው። ሸኔ አይሉም ራሳቸውን። ሄደው በኦሮሚያ ክልል ውስጥ ያሉትን የአማራ ህዝብን ጨፍጭፈው ምንድናችሁ እናንተ ብለው ሳይጠየቁ እኛ ሸኔ ነን ብለው ነው የሚነግሯቸው። የኦሮሞ ነጻነት ግንባር ደግሞ እኛ ሸኔ ነን ብለው ራሳቸውን አይጠሩም በምንም ተአምር። ገባችሁ? እና በእንደዚህ አይነት የህፃን ጨዋታ ጨቅላ ህፃን የሚጫወተውን ጨዋታ ዛሬ እየተጫወተ ሰውየው ያንን የመሰሉ እድሎች ሁሉ ከእጁ እንዲያመልጡ አደረገ። ካሁን በኋላ ያለው ነገር ግን ከባድ ነው፣ ለሱ በጣም ይከብዳል። እድሜውም አጭር ነው። እውነቴን ነው የምላችሁ፣ እድሜውም አጭር ነው። ምክንያቱም ከተለያዩ አካባቢዎች ከአፋር አካባቢ አሁን የመጀመሪያው ሁለተኛው ተጀመረ። በአደባባይ ወጥቶ ራበን ጠማን ማለት ተጀመረ። ህዝባዊ ተቃውሞ መቀስቀስ ተጀመረ። ፋኖ በዚህ በኩል እየገፋ ነው፣ ውጊያ ላይ ነው ያለው። የኦሮሞ ነጻነት ግንባር በርካታ ቦታዎች እየገባ የመንግስት ኃይሎች ላይ እርምጃ እየወሰደባቸው ነው። የመንግስት የጸጥታ ኃይሎች እጃቸውን እየሰጡ ነው ለፋኖም ለኦሮሞ ነጻነት ግንባርም። ያ የፋኖ ትግል ሲበረታበትና በጣም በርካታ ሰዎች መማረካቸውን በርካታ ወታደሮች መማረካቸውን ሲያይ ምንድን ነው ያለው? የኤርትራ የውጭ ኃይሎችና የትግራይ ሰራዊት ከፋኖ ጋር ተደባልቀው እየተዋጉ ነው ያለው። እንግዲህ አስቡ። ለፋኖ እኮ እውቅና ላለመስጠት ነው። አንድ ፋኖ ራሱ ያደራጀውና ራሱ ያስታጠቀው ተመልሶ እኔን ይወጉኛል ብሎ አላሰበም። እሱ አውልቁ፣ ጠመንጃችሁን አውርዱ እንዴት ይባላል? መጀመሪያ ቃል የገባላቸው ነገር ምንድን ነው? ያንን ቃል ለምንድን ነው ያላከበረው? እነሱ ደግሞ ያንን ቃል የገባላቸውን ነገር ባለማክበሩ የተነሳና ሌሎች ወንጀሎችን እነሱ ውስጥ እንዲሰራና እነሱ ማስወገድ አንድ በአንድ ሲጀምር ቶሎ ብለው ነቅተው ጠመንጃ ያስረከቡት ሌላ አይነት ጠመንጃ ነው። የማይሰራ ጠመንጃ አስረክበውት ከእንግዲህ እኛ በአንተ ትዕዛዝ ስር አይደለንም ብለው ካዱትና ያው አሁን ለደረስንበት ጦርነትና አሁን ለደረስንበት ደረጃ ላይ ልንደርስ ይችላል ማለት ነው። እና በእንደዚህ አይነት ሁኔታ ነው ያ ሁሉ የአብይ አህመድ ድክመት ለስልጣኑ መሸርሸር ደረጃ ላይ ሊያደርሰው የቻለው በእንደዚህ አይነት ሁኔታ ነው። ወይ ተማር ወይ የተፈጥሮ ጭንቅላትም ኖሮ ልቦና ቀና አመለካከት ያለው ይሁን። ህዝብ እኮ በጣም ነው የወደደው። የሀገራችን ሙሴ ከእግዚአብሔር የወለደልን ሙሴ እስከመባል ደረጃ እኮ የደረሰና አንድም መንግስት የለም ኢትዮጵያ ውስጥ በአብይ ያህል ገና አገባቡ ላይ የተሞገሰና ከፍ ከፍ ያደረገውና ህዝብ የወደደው ያንን ሁሉ ያ ሁሉ እድል ነው፣ ቻንስ ነው። ያንን እድል የትኛውም መንግስት አላገኘም ኢትዮጵያ ውስጥ በምንም ተአምር አላገኘም። እና ያንን ሁሉ እድል አግኝቶ አልተጠቀመበትም። ሎሬት ሆነ ኖቤል ሽልማት ተቀብሎ አልተጠቀመበትም። ከኢሳያስ አፈወርቂ ባላንጣ ሀገር ጋር ታረቀ፣ አልተጠቀመበትም። የኦሮሞ ነጻነት ግንባርን ከኤርትራ ወደ ኢትዮጵያ መጣ፣ አልተጠቀመባቸውም። የትግራይ ህዝብን የትግራይ ሰራዊትን ስልጣን የሰጡትን አልተጠቀመባቸውም፣ አልያዛቸውም። ኢትዮጵያ ማለት ምን ትርጉም አለው? እኔም እኮ ኢትዮጵያ ማለት እችላለሁ። ኢትዮጵያ ምንድን ነው? ኢትዮጵያ እኮ ልቦና ውስጥ ነው እንጂ ያለው ኢትዮጵያ በአፍ የምትናገረው ኢትዮጵያ መውደድ ያ አይደለም። ኢትዮጵያ መውደድ ህዝቧን መውደድ ነው። ኢትዮጵያ መውደድ ማለት ኢትዮጵያ ለህዝቦቿ መቆርቆር ነው፣ ለባንዲራዋ መሞት ነው። ኢትዮጵያዊ ማለት ምንድን ነው? ሌላ ትርጉም የለውም። ኢትዮጵያዊነት እኮ
ወንድምህን ጓደኛህን የምትወድ ከሆነ ነው ኢትዮጵያዊነት እኮ መለኪያው እኮ እኛ ኢትዮጵያኖች ሲባል ሰው እንወዳለን፣ ሰው እናቀርባለን፣ ክፋት፣ ሸረኝነት፣ ምቀኝነት አናቅም። ያ ነው ኢትዮጵያን ኢትዮጵያ ያሰኛት። በባንዲራችን ላይ እንሞታለን፣ እንዋደዳለን፣ እንዋደቃለንም። ያ ነው ኢትዮጵያን እንድትሸት ያደረገው እንጂ እንደዚሁ ከመሬት ተነስቶ እኔ ኢትዮጵያ አልኩና ምንድነው ማመጣው? ፋይዳው ምንድነው? የኔ ኢትዮጵያ ማለት ምንም ትርጉም የለውም። በልቦናዬ ውስጥ ያለው እውነተኛ ኢትዮጵያዊነት ከሆነ ግን እኔ ትክክለኛ ኢትዮጵያዊ ነኝ። ግን ልቦናዬ ውስጥ መጥፎ ነገር እያለ እኔ ኢትዮጵያዊ ብልም ጃፓናዊ ብልም ምንም ፋይዳ የለውም። በአፌ ነው እንጂ ውስጤ ኢትዮጵያዊነት የለም። በምንም ተአምር ውስጤ ኢትዮጵያዊነት ቢኖር እኮ በጣም የሚገርማችሁ ነገር እና አምባቸው ሲገደሉ እኮ አንድ እንባ አላነባም። የአዘኔታ መልእክት እንኳን አላስቀመጠም። ስመኘው በቀለ በተገደለ ጊዜ ምንድነው አሜሪካን ያለው ምንድነው የሆነው ሲሉት ባካቸው አንድ እንትና የተባለ ሰው ተገደለ ነው ያለው። አስቡ እንግዲህ አባይን የሚያክል ግድብ እየገደበ ያለ ቴክኒሽያን የግንባታውን አባት ተገሎ ምንም ያልመሰለው ሰውዬ እንግዲህ ለማን ነው ኢትዮጵያ ማለቱ ምኑ ነው የሚጠቅመውና ውድ አድማጭ ተከታታዮቻችን ስለዚህ ለዛሬው የመጡትን አንዳንድ በጎና ድክመቶችና የተባሉትን እድሎች እንዴት እንዳመለጧቸው የሚለው ጉዳይ ላይ ብዙ አውርቻለሁ። በሌላ ፕሮግራም እስከምንገናኝ ድረስ ቸር ያገናኘን። እናመሰግናለን ስለተከታተላችሁን። ሀሳብ አስተያየታችሁን ስጡን ባይ